ስለዚህ ከስታንድ ባይ ቮልቴጅ ውጪ ሌላ ምንም አይነት ቮልቴጅ የለም። ይሄ ብቻ ቮልቴጅ ነው ያለው። ስለዚህ አሁን ቲቪውን ኦን እናድርገውና ከዛ በኋላ ኦልሬዲ ቲቪው ተነሳ። እንደምታዩት ባክላይታችን ኦልሬዲ እዚህ ጋር ዲስኮኔክት ስላደረገ ለባክላይት የሚሄደውን ቮልቴጅ ለመለካት ጀስት ባክላይቱን መሰካት ይጠበቅብናል። እዚህ ጋር የባክላይታችን ኬብል ትንሽ አጠር ስላለች ነው እንጂ እንደዚች ማዝራትና ኦልሬዲ የባክላይት ኬብላችንን ኮኔክት እናድርግ። ሾርት እንዳያደርግብን ሁልጊዜ ምን ማድረግ አለብን? ተጠንቅቀን መሰካት ይኖርብናል። ቦርዳችንን ቀስ ብለን ስትሰኩት ኖርማሊ ባክላይታችን ኦልሬዲ በራ ማለት ነው። በዚህ ሰዓት ደግሞ ምንድን ነው ያለው ቮልቴጅ ብለውን እንለካለን። እንዳልኳችሁ እዚህ ጋር መጀመሪያ ያው የሚገባው ቮልቴጅ ኦልሬዲ ኤሲ ነበር። ኤሲውን ቀጥታ ወደ ዲሲ ቀይሮ የሚያወጣልን ፓወር ቦርዳችን ነው። ስለዚህ እዚህ ጋር ለምሳሌ ከብሪጅ ሬክቲፋየር የወጣው ቮልቴጅ ልክ እንደ ቅድም ነው። ያው እንደምታዩት እንደገና ደግሞ እዚህ ጋር የፊልተር ካፓስተራችን ላይ ያለው ቮልቴጅ ይሄ ነው። እንደገና ደግሞ መተን እዚህ ጋር ሰከንደሪ ላይ ያለው ቮልቴጅ ኦልሬዲ ቦዲውን እንደ ግራውንድ ተጠቅመን ቀጥታ መለካት እንችላለን። እንደምታዩት ምን ቮልቴጅ አለ የሚለውን እዚህ ጋር አንድ ተጨማሪ ቮልቴጅ አለ። ይሄ 3 ቮልት የምንለው እዚህ ቦርዳችን ላይ ምንድን ነው የሚለውን ስናይ ይሄ 3 ቮልት የሚሆነው የፓወር ኦን ሲግናል ይሆናል። ቀጥሎ ደግሞ ስናይ እዚህ ጋር ኦልሞስት 14 ቮልቴጅ አካባቢ 13.2 የምንለው ነው መልቲ ቮልቴጅ የምንለው ነው። ኦልሬዲ የፓወር ኦን ሲግናል ስለመጣ ተጨማሪ መልቲ ቮልቴጅ እዚህ ጋር እንደምታዩት መጥቷል ማለት ነው። ይሄው እንደምታዩት መልቲ ቮልቴጅ ኦልሬዲ ከፓወር ቦርድ ወጥቷል ማለት ነው። ቅድም ስታንድ ባይ ላይ እንዳያችሁት ይሄ ቮልቴጅ የለም ነበር። አሁን ደግሞ ሌላኛውን ፒን ስናይ እዚህ ጋር ተጨማሪ ሌላ ፒን 5 ቮልት ያወጣለን። ይሄ ቮልት ምንድነው ሊሆን የሚችለው? ከስታንድ ባይ ቅድም የለካ ነው ሊሆን ይችላል። ሌላ ደግሞ እዚህ ጋር የምናወጣው መልቲ ቮልቴጅ ሌላ መልቲ ቮልቴጅ ስንት ነው የሚለውን ስናይ መለካትና ማግኘት እንችላለን። ይሄ ቅድም የለካ ነው ስታንድ ባይ ነው። አንዱ ግን መልቲ ቮልቴጅ ይሆናል ማለት ነው። ሌላ ተጨማሪ ቮልት እዚህ ጋር ደግሞ ያው መልቲ ቮልቴጅ የምንለው ያው እንደምታዩት ወጥቷል። ሌላም እንደዚሁ ሌላ ፒን ተጨማሪ መልቲ ቮልቴጅ አለን እዚህ ጋር። ይሄ መልቲ ቮልቴጆች ናቸው እነዚህ። ይሄ መልቲ ላይን የሆነ ቮልቴጅ ማለት ወደ ሜን ቦርድ የሚሄድ እንደገና ደግሞ ወደ ሜን ቦርድ ከሄደ በኋላ ደግሞ ተጨማሪ ወደ ሌሎች ቮልቴጆች የሚቀየር ነው ማለት ነው። ይሄ ድራይቭ ኦን የምንለው ቮልቴጅ ነው። ባክላይቱ እንዲበራ የሚያስፈልገን የባክላይት ቮልቴጅ ነው ማለት ነው። ባክላይቱ ላይ ምን ያህል ቮልቴጅ ይሄዳል ብለን ደግሞ እዚሁ ሜዥር ማድረግ እንችላለን። እንደምታዩት እዚህ ጋር ያለው ቮልቴጅ ስንት ነው ብለን ብንጠራ ኦልሬዲ ይሄ ለባክላይቱ የሚሄድ ቮልቴጅ ነው። ግን ከባክላይቱ ወጥቶ ደግሞ ወደ ፓወር ሰፕላያችን የሚሄደው ስንት ነው የሚለውን ብንለካ እዚህ ጋር ኦልሬዲ ማግኘት እንችላለን ማለት ነው። እንደምታዩት ይሄ ቮልት ይሄን ያህል ቮልቴጅ ለባክላይታችን ወደ 154 ቮልት ለባክላይታችን ይሄዳል ማለት ነው። ይሄ ቮልቴጅ ባክላይቱን ሄዶ
ባክላይቱን ያበራልናል ማለት ነው። ስለዚህ ሜን ቦርድ እንደገና ለባክላይት ለእያንዳንዱ የሚያስፈልገው ከዚህ ከፓወር ቦርዳችን ወጥቷል ማለት ነው። ይሄ በቲቪው በተነሳ ሰዓት ያለ የቮልቴጅ ሜዠርመንቶች ናቸው ማለት ነው። የቲቪው ኢንች በተለያየ ቁጥር ምን ሊያደርግ ይችላል? እነዚህ ቫልዩዎች ሊለያዩ ይችላሉ ማለት ነው። ሌላ እዚሁ ላይ እንዳለ ቀጥሎ ደግሞ ወደ ሜን ቦርድ ላይ ስንመጣ ሜን ቦርድ ላይ እነዚህ ቮልቴጆች ኦልሬዲ መጥተው ምንድን ነው የሚሰሩት የሚሉትን ስናይ የመጀመሪያው እዚህ ጋር እንደምታዩት ድራይቭ ኦን ቮልቴጅ ወደ ሜን ቦርድ የሚልክልን ዲሲ ቱ ዲሲ አይሲ አለን። እነዚህ ዲሲ ቱ ዲሲ አይሲዎች ምንድን ነው የሚሰሩት የሚለውን ስናይ እዚህ ጋር ያሉ ቮልቴጆችን ሜዠር ስናደርግ እዚህ ጋር የዲሲ ቱ ዲሲ አይሲያችን የተለያዩ ለዚህ ቦርድ የሚያስፈልጉ ቮልቴጆችን ምን ያደርጉልናል? ጀነሬት ያደርጉልናል ማለት ነው። እዚህ ጋርም እንደምታዩት ኦልሬዲ ለአይአር ፒሲቢ የሚሄደውን ሲግናል እዚህ ጋር ትሬስ አድርገን ማግኘት እንችላለን። ኦልሬዲ ይሄ ለአይአር የሚሄደው ኦልሞስት ወደ 3.5 ቮልት ይሆናል ማለት ነው። ለስፒከራችንስ ምን ያህል ቮልት ነው የሚሄደው የሚለውን እንደዚሁ ሜዠር አድርገን ማግኘት እንችላለን። እዚህ ጋር ኦልሬዲ ለስፒከር የሚሄደው ሲግናል ይሄን ያህል ቮልት አለ ማለት ነው። ስለዚህ ስፒከሩን ድራይቭ የሚያደርግልን ሲግናልም ኦልሬዲ ደርሶታል ማለት ነው። ሌላ ደግሞ እዚህ ጋር እንደምታዩት ይሄ ቲኮን ቦርዳችን ነው። ቲኮን ቦርድ ደግሞ ከቲኮን ቦርድ ቀጥታ ወደ ስክሪናችን የሚሄዱ ቮልቴጆች አሉ። የመጀመሪያው እዚህ ላይ የሚመጣው ከቲኮን ቦርድ የመጀመሪያው ቮልቴጅ ስንት ነው? እዚህ ጋር እንደምታዩት እዚህ ጋር የመጀመሪያ እንትናችንን እና ለቲኮን ቦርድ የሄደው ቮልት እዚህ ጋር ስንት ነው? 14 ቮልት ነው ማለት ነው ለቲኮን የሄደው። ቲኮናችን ይህንን ቮልት ከተቀበለ በኋላ ከዛ ወዴት ነው የሚቀይረው? እነዚህን ወደ ተለያዩ ቮልቴጆች ይቀይራል። ለምሳሌ እዚህ ጋር እንደምታዩት ስንት ቮልት ነው የሚለውን እዚህ ጋር ብናይ ይሄ 14 ቮልት መጥቷል። ቀጥታ የመጀመሪያ የሚሄደው የት ነው? እዚህ ዲሲ ቱ ዲሲ አይሲ ላይ ነው። እዚህ ቲኮን ላይ ስንመጣ ደግሞ ዲሲ ቱ ዲሲ አይሲ አለን፣ ቲኮን አይሲ አለን። እንደገና ደግሞ እዚህ ጋር ጋማ አይሲ የምንለው አለ ማለት ነው። ስለዚህ ይሄ ዲሲ ቱ ዲሲ አይሲ ምንድን ነው የሚያደርግልን? እዚህ ጋር የገባውን 14 ቮልቴጅ ወደ ተለያዩ ቮልቴጆች ቡስት በማድረግ ቪጂኤች፣ ቪጂኤል እና ኤችቪዲዲ የምንላቸው ቮልቴጆች ያወጣልናል። እዚህ ቦርድ ላይ ለምሳሌ ኤቪዲዲ የሚባል ቮልቴጅ አለ። ይሄን ቮልቴጅ ብናይ እዚህ ጋር መለካት እንችላለን። ይሄ ቮልት ስንት ነው የሚለውን ቀጥታ መለካት እንችላለን። እሺ ያው ፒኖቹ በጣም ትንንሽ ስለሆኑ እነዛን እየፈለግን ቀጥታ ሜዠር ማድረግ ይጠበቅብናል ማለት ነው። እዚህ ጋር እንደምታዩት በጣም ትንንሽ ስለሆኑ በጥንቃቄ ቀስ ብለን የእያንዳንዱን ፒን ካገኘን ፒኖቹን ሜዠር ማድረግ ይጠበቅብናል ማለት ነው። እዚች ጋር ቲኮን ላይ ያሉ ቮልቴጆች እስካሁን ይወጣለን፣ እሱን እየፈለኩ ነው። እዚህ ጋር አንድ ቪጂኤል የምንለው ቮልቴጅ አለ። ፌም ቪጂኤል ኦልሬዲ የለም፣ ሪዲንግ የለም። ስለዚህ ይሄ ቮልቴጅ መግባት አለመግባቱን ጀስት ቼክ ማድረግ አለብን። ይኸው ገብቷል። ከዛ ግን ከገባ በኋላ እዚህ ጋር
እነዚህ ቲኮን ላይ ያሉ ቮልቴጆች ሜዥር ስናደርግ ምን ያህል ናቸው የሚለውን እሺ ሌላ እዚህ ጋር ሌላ ዲሲ ቱ ዲሲ አይሲያችን አለ። እዚህ ላይ ምን ያህል ቮልቴጅ አለ የሚለውን ማየት እንችላለን። ግራውንዳችንን እዚሁ የቦርድ ላይ በመያዝ እስቲ ሜዥር ስናደርግ ቲኮን ኦልሬዲ ቲኮን ላይ ያሉ ቮልቴጆች እየወጡ አይደለም ማለት ነው። ስለዚህ እስቲ እዛኛው ቦርድ ላይ ደግሞ አለ የሚለውን ሜዥር ለማድረግ እንሞክራለን ማለት ነው። እዚህኛው ቦርድ ላይ እስቲ እንሰካና ኦልሬዲ ከተነሳ እንደምታዩት ቲኮናችን ላይ ያለ ቮልቴጅ ሜዥር ማድረግ እንችላለን። እዚህ ጋር መጀመሪያ ቮልት ገብቷል አልገባም የሚለውን ስናይ እዚህ ጋር ቦርዱ ላይ ቮልቴጅ ገብቷል። እዚች ጋር ያሉ ቮልቴጆች ፒኖች ላይ ቀጥታ ሜዥር እያደረግን የእያንዳንዱን ፒን ቮልቴጅ ምን ያህል ነው የሚለውን ቼክ ማድረግ ይኖርብናል። እነዚህ የምለካቸው ቮልቴጆች ምንድን ነው? ወደ ቲኮን መሄድ ከቲኮን አልፎ ወደ ስክሪናችን የሚሄዱ ቮልቴጆች ናቸው ማለት ነው። እነዚህም ቮልቴጆች በሙሉ ምን ማድረግ አለብን? መለካት አለብን ማለት ነው። ስለዚህ እንደምታዩት ከሜን ቦርዳችን ቀጥታ ወደ ቲኮን አድርጎ ወደ ስክሪን የሚገባው እዚህ ጋር እንደምታዩት ይሄ እነዚህ ኬብሎች ያው ኮኔክት ሲደረጉ ቀጥታ ወደ ስክሪናችን የሚሄድ ቮልቴጅን ያሳየናል ማለት ነው። ስለዚህ ይህን ኬብል ቀጥታ ይህን ኤልቪዲኤስ የሚለው ነው። ቀስ ብለን አላይመንቱን ጠብቀን መሰካት አለብን። አለዚያ አላይመንቱን ካልጠበቀ የኢሜጅ ዲስፕሌያችን ትንሽ ሊያስቸግረን ይችላል ማለት ነው። ስለዚህ ይሄ ቲኮን ላይ ያሉ ቮልቴጆችን እዚህ ላይ ቪጂኤች፣ ቪጂኤል እና ቪጂኤስ የምንላቸው ቮልቴጆች ቀጥታ ከቲኮን ቦርድ ወደ ስክሪናችን የሚገቡ ቮልቴጆች ናቸው ማለት ነው። እነዚህን ሜዥር ካረግን በኋላ ከጨረስን በኋላ አሁን ቀጥሎ የምናደርገው ምንድን ነው? ወደ ቦታው መልሰን አንላይን አድርገን ካሰርን በኋላ ማድረግ ያለብን እዚህ ጋር ካፓስተራችን ላይ ያሉ ቮልቴጆችን እንትን ለማድረግ ቀስ ብለን ምን ማድረግ አለብን? ማሰር አለብን። ይህን ቮልቴጅ መልሰን ቦርዱን ካሰርን በኋላ ከዚህ በኋላ ስክሪን ማንሳት ነው። ስክሪናችንን ለማንሳት የግድ በደንብ እዚሁ ጋር ቦርዱን ማሰር ይኖርብናል። ቦርዱን ካሰርን በኋላ እዚህ ጋር ሎኖቹን በትክክል ካልገባ ትንሽ ስለሚያስቸግረን ከዛ አሁን ደግሞ ቀጥሎ የምናደርገው ምንድን ነው? ስክሪን በማንሳት ስክሪናችንን ካነሳን በኋላ ደግሞ ባክላይት ቴስት በማድረግ የቲቪያችንን ባክላይት እንዴት ነው የሚለውን ጀስት በቀላሉ ሜዥር ለማድረግ እንጠቀማለን ማለት ነው።